ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳው ወጣና ኻሊድ የታለ ብሎ ኻሊድን እንዴት አወቀ? በርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታለ ወጥቶ ይፋለመኝ ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ አልወሊድ ወጥቶ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከወንክ ውረድና ከፈረስህ እንፋለማለን። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱ። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ። ሰይፎች ተላተሙ። ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞታል። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞታል። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም ያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደሙ። ኻሊድ ኢብኑ አልወሊድ ረዲየላሁ ተዓላ ዐንሁ ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብሎ። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡ። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል ታዲያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱን እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ። የነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች ሰንሰለት ይዞ ይውጣ፣ ሰይፍ ይዞ ይውጣ ጥሰው መሄድ የሚችሉ ጀብደኞች ነበሩ። ከዱንያ ፍቅር በላይ ያለፉ። ኻሊድ የሰለመው ከሁደይቢያ በኋላ ከፈትሕ መካ አቅራቢያ ነው የሰለመው። ግን ከሰለመ በኋላ ከፈረሱ ወርዶ ያለ ወደ አገሩን ተመልሶ አያውቅም። እስልምናን ሲያሰፋ ሀገራትን ሲከፍ ፈረሱ ሳይወርድ ኻሊድ አላህን ተገናኘ።